የአለፋት ዝማሬ ጃንደረባው እግዚአብሔር አይመስገን ምስጋና አይቅረብለት አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ በደንብ እንድትገመግሙ የሚያደርግ አንድ ነገርን ማለት ንሻል። የትኛውን ጉዳይ ነው ወገኖቼ ጀምረን የጨረስ? የትኛውን ቦታችንን፣ የትኛውን የአብያተ ክርስቲያናትን ቃጠሎ፣ የትኛውን የመዋቅር ዘረፋ ነው እስከ ዛሬ ድረስ በሁለት እግራችን ቆመን ጀምረን የጨረስ? መቼ እስቲ ጀምረን ጨርሰን? ሁለት ጉዳዮችን ብቻ ነው የማነሳው። የመጀመሪያው አሁን ውጭ ዓለም ላይ እየተጮኸ ያለው ጩኸት ሁለት ጉዳዮች በአስቸኳይ እንዲሆኑልን እንፈልጋለን። አሁን ይህንን ስንል ፖለቲካ ምናምን ብላችሁ የምታስቡ ሰዎች የራሳችሁ ጉዳይ። ሁለት ነገሮች ላይ ግን በደንብ ሪከርድ የምታደርጉም ሰዎች ካላችሁ ማድረግ ትችላላችሁ የምናገረው ነገር። የመጀመሪያው ኢትዮጵያ ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ መግባት አለባት። ካንትሪ ኦፍ ፓርቲኩላር ኮንሰርን ምንድነው ካላችሁ ጎግል አድርጉ፣ ሰርች አድርጉ፣ ግቡና ክርስቲያኖች ኦርቶዶክሳውያን በነፃነት ማምለክ የማይችሉባቸው ሀገራት ሊስት ውስጥ መግባት አለባት። ፖለቲካ አይደለም ይሄ። የመጀመሪያው ነው እመጣበታለሁ። ሁለተኛው ኢትዮጵያ ስፔሻል ዋች ሊስት ውስጥ መግባት አለባት። እንዴት ነው የሚሆነው? ላንሳ ምን ሀብን ያደርጋል? አሁን ኢትዮጵያ ያልኳችሁ ሊስት ውስጥ ብትገባ ፋክቱን ስለምናወራ ማለት ነው። እዛ ሊስት ውስጥ ብትገባ ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ ብትገባ ኦልሬዲ ገብታለች። ባይ ዘ ወይ አድርገነዋል። ይሄን ወደድክም ጠላህም አድርገነዋል። ይሄን ኢትዮጵያን ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ እንድትገባ በዩኤስ ሴኔተሮች በኮንግረስ ማኖች ግፊት ገብታለች። ላሳያችሁ። ማውጣት አይጠበቅብንም። በነገራችን ላይ ድንግልን ከልቤ ነው ማውጣት አይጠበቅብንም። ይሄ እዚህ ጋር ማሳየት ምናምን አይጠበቅብንም። ስለዚህ ግን ምን መሆን አለበት? አንደኛው እነዚህ ሊስት ውስጥ ገባች ማለት የመጀመሪያው ሲስተማቲክ ኢንተርናሽናል ሞኒተሪንግ ይጀምራል። ያዙልኝ በደንብ። ምን ይጀምራል? ሲስተማቲክ ኢንተርናሽናል ሞኒተሪንግ ይጀምራል። ምን ማለት ነው? ኢትዮጵያ ምን ትሆናለች? አንደር ኮንቲኒየስ ኦብዘርቬሽን ውስጥ ትገባለች። ኮንቲኒየስ የሆነ አሁን ይኸውላችሁ ኦብዘርቭ የሚያደርግ የለም አይደል? ዓለም አቀፍ ይሄ በተለይ ክርስቲያን ፐርሲኪዩሽን ላይ የሚሰሩ ተቋማት ምናምን አሁን እያዩት አይደለም አይደል? ሂዱ ሲሪያ ኦርቶዶክስ ክርስቲያኖች ናቸው አይደል? ዛሬ ለሲሪያ የአሜሪካ መንግስት ምን እንደሚያደርግ ጠይቅ። ከመደንዘዝ አንደኛው እሱ ነው። ሁለተኛው ሪፖርት ኦኬዥናል አይሆንም። እዚህ በኋላ ሬጉላር ሪፖርት እዚህ በኋላ እንጠብቃለን። ሪፖርት አሁን ይኸውላችሁ ኢንተርናሽናል ሪሊጂየስ ፍሪደሞች ሁማን ራይትስ ምናምኖች ሪፖርት ማውጣቱ ምን ጥቅም አለው ካላችሁኝ፣ እኔ እንግዲህ እኔ አልተሳደብኩም። ተሳደብክ አትበሉ። ማንንም አልተሳደብኩም። ሁለተኛ እሱ ነው ያዙ። ሶስተኛው ቫዮሌሽን አጌንስት ኢትዮጵያን ኦርቶዶክስ ክርስቲያንስ ፎርማሊ ትራክ ይደረጋል። ኢትዮጵያ ኦርቶዶክስ ክርስቲያኖች ላይ እየደረሰ ያለው ጉዳይ ፎርማሊ ትራክ ይደረጋል። ምን ማለት ነው? አሁን እኛ እያስገባን ነው ዶክመንት፣ አይታችኋል። ቅድም እያስገባን ነው ዶክመንት። ይሄ ዶክመንት ፎርማሊ አሁን እኛ ሪፖርት እናስገባለን። ዊክሊ ሪፖርት እያስገባን ነው። ቀሲስ ያውቃሉ። ምናልባት ኦርቶዶክሳውያን አንድ ነገር ልንገራችሁ። ቀሲስ ያውቃሉ። እኔ ላይ ፖሊስ እስከ መላክ ደርሰዋል። ኦርቶዶክሳውያን ይኸውላችሁ ምንም ሀፕን ያድርግ እኔ እስከ ሄደው ድረስ አደርሰዋለሁ። ይሄን ጉዳይ በእኔ ላይ ምንም ይምጣ። ማወቅ ያለባችሁ ግን ይሄን የሚቃወም አካል እኔ ቤቴ ድረስ ነው ፖሊስ የላከው። ጆሮ ካላችሁ ስሙ። ይሄንን ምን ሊያመጣ ይችላል እንረዳው። ምን ኢንተርናሽናል ሞኒተሪንግ ጀምሯል። በቃ አሁን ኦብዘርቬሽኑ ጀምሯል። ይሄ ሁለተኛው ኢሹ የኢትዮጵያ ኦርቶዶክሳውያን ጉዳይ ኦፊሻል ኢንተርናሽናል ሪፖርት ውስጥ ገብቷል። በቅርብ የሚወጡ አኑዋሊ የሚወጡ ሪፖርቶች አሉ፣ መንዝል የሚወጡ ሪፖርቶች አሉ። እነ ኦፕን ዶርስ እነ ምናምን የሚባሉትን አይደለም እምላችሁ።
አኑዋል ሪሊጂየስ ፍሪደም ኤንድ ሁማን ራይት ሪፖርቶች ላይ የኢትዮጵያ ጉዳይ ይወጣል። እሱ ብቻ አይደለም፣ ዶክመንቴሽኑ ከዚህ በኋላ ይወላችሁ አሁን የሚገቡ እያንዳንዳችሁ ቬሪፋይድ የሆኑ ዶክመንቶች ፐርማነንት ግሎባል ሪከርድስ ነው ይቀመጣሉ። የሚገቡ እያንዳንዷ ቪዲዮ አሁን የምትገባው እያንዳንዷ ነገር ፎልደር ተዘጋጅቶ አሳይተናችኋል። ኢንቨስቲጌተር ተመድቦ አሳይታችኋል። ምን ሆኖ ይቀጥላል? ይሄ ፐርማነንት የሆነ ግሎባል ዶክመንት ሆኖ ይቀመጣል። ነገ ዶክመንተሪ በኢትዮጵያ ኦርቶዶክስ እየደረሰ ያለውን ነገር ላይ የሚሰሩ ሰዎች ይሄን ይዘው ይሄዳሉ። ሶስተኛው ዲፕሎማቲክ ፕሬዠር ይጨምራል። እዚህ በኋላ ምን ማወቅ አለብን? ትናንትና ሻሸመኔ ላይ ሄዱ። የዛሬ ሳምንት ምንድነው ሲሰራ የነበረው? የአርሲ መሪዎችን እኮ ተሰብስበው ነበር። እዚህ ሴኔተሮች ጋር ስብሰባ ባደረግን ማግስት በነገራችሁ ላይ ዛሬ ቀሲስ ዛሬ ራሱ 5 ሰው ታርዷል። ዛሬ አሁን እዚህ ጋር ቁጭ ላይ እያወራን ነው የምላችሁ። ስለዚህ ዲፕሎማቲክ ፕሬዠሩ ምን ያመጣለኝ? ኢትዮጵያ ምን አሁን መሪዎቹ የሚገርሙት አካላት ምን ይደርሳቸዋል? ኩዌሽን የሚጠይቅ አካል እዚህ በኋላ ይሄዳል። ምንድን ነው እየሆነ ያለው? በተለያዩ ሚቲንጎች። ይሄ ደግሞ ምን ያመጣል መሰላችሁ? ኦፊሻል የሆነ ሪስፖንድ እንዲያደርጉ ይጠየቃሉ። ኤክስፕሌን እንዲያደርጉ ይጠየቃሉ። ዲናይ ካደረጉት ደግሞ ፎርማሊ በኦፊስ ደረጃ ይሄንን ዲናይ ካደረጉት እዛ በኋላ የሚቀጥለውን ኮስት እንደሚያደርጋቸው ማወቅ አለባቸው። ይሄን ሳይለንስ ኦር ዲናያል ኮስት ያደርጋቸዋል። እንግዲህ አራተኛው ኮንዲሽናሊ እንግዲህ ፐርማነንታሊ ላይ ኮንዲሽናሊ ግን ኤጅ አሁን ምሳሌ የእርዳታ ድርጅቶች አሉ። በአጭር ጊዜ ሊያቆሙ ይችላሉ። እነዚህ ይህን ማወቅ አለብን። ኦርቶዶክሳውያን እየተገደልን ኦርቶዶክሳውያን መኖሪያ አጠን በሰላም የምናመልክበት ሀገር ጠፍቶ ይቀጥላል። ስለዚህ ፋይናንሻል ኤድ፣ ሴኩሪቲ ኮርፖሬሽን እና ዲቨሎፕመንት ጋር ተያይዞ ያሉ ጉዳዮች ድቅን የሚልባቸው ነገር ይኖራል። ሌላው ዶነር ካንትሪስ ኢንጌጅ ያደርጋሉ። እዚህ በኋላ ኢንጌጅመንታቸው ይጨምራል፣ ዶኔሽን የሚያደርጉ። ሌላው ሂውማን ራይት ፐርፎርማንስ፣ የሂውማን ራይት ተቋማት አሁን ምሳሌ እንዳልኳችሁ ቅድም ራሽያ ጋር፣ ሲሪያን ኦርቶዶክስ ጋር፣ ኢጅፕት ጋር ኦልሬዲ አውርተናል። አርሜኒያ ጋር እንዳያችሁት እነ ማይናማር የሚባሉ ሀገሮች አሉ። በእንደዚህ አይነት ጉዳዮች ላይ ያሉ አንድ ሆነን ሚቲንግ እያደረግን ነው። ዊክሊ ሚቲንግ አለን። እንደስከ ዛሬው ሚዲያ ላይ ወጠን አናወራም። ይህንን እወቁት። ስራ ግን ውስጥ ለውስጥ ይሰራል። አሁን ይኸውላችሁ ከዚህ አሁን እኔን አትዩ፣ ከዚህ ቀሲስ ቴዎድሮስን አትዩ፣ እነ ቴዎድሮን ምናምን አትዩ። ነገርኳችሁ። ስንት ሎቢ ተከፍሎ ስንት ልበላችሁ እኮ ስንት ተደርጎ የማይገኘውን እድል በአንድ ሳምንት ያገኘ ነው። ኦርቶዶክሳውያን ስላሉ ነው። ሴኔተሮች ጋር ኦርቶዶክሳውያን ስላሉ ነው። በየሁሉ ቦታ አሉ። ከጀርባችን ፕሮፌሰሮቹ አሉ። እንትና ነው ብለን ምን መናገር አይጠበቅብንም። እዚህ ብቻ እንዳይመስላችሁ ኢሮፒያን ዩኒየን ላይ እንጠብቅ። በቅርብ ብዙ ጉዳዮች የኦርቶዶክሳውያን ጉዳይ ማለት ነው። ሌላው ቅድም እንዳሳየዋችሁ ከዚህ በኋላ ታርጌትድ የሆኑ ምሳሌ ትራቭል ባኖች፣ ሪስትሪክሽኖች ሊኖሩ ይችላሉ። አሁን ኦርቶዶክሳውያን ክርስቲያኖችን የሚገድል ማንኛውም አካል እዚህ በኋላ ትራቭል ባን ሊገጥመው ይችላል። አሁን ይሄ ዓለም አቀፍ ጩኸቱ እነዚህ ለአሜሪካ መንግስት መጮኻችን ጥቅሙ ምንድን ነው የምትሉ ሰዎች ለእናንተ ነው እየመለሱ ያለሁት። ሁለቱ ሊስቶች ውስጥ ኢትዮጵያ እንድትገባ በአስቸኳይ እንፈልጋለን። እኛ አንዱ ሊስት ውስጥ ኦልሬዲ በዲሴምበር 9 በነበረው ላይ አምባሳደሩ ተነስቶ ኦልሬዲ ክሊር አድርጎታል። ኢትዮጵያ ያዩት ነገር ስለሆነ ከዛ ውጭ ይውላችሁ እስከ ዛሬ ኢንዲቪጁዋል ላይ የሚያተኩረው የዘር የምናምን ጉዳይ የመሰለው ተቋም አለ። እንደዚህ አይነት ጉዳዮችን ምሳሌ ኢትዮጵያ ውስጥ አሁን የዘር ፖለቲካ የዘር ጦርነት ምናምን እንዳለ ነው የሚታወቀው። ክርስቲያኖች እንደሚገደሉ አይታወቅም። አሁን ከበር ተሰጥቶታል። ታውቃላችሁ። ይህንን ነገር ገልብጦ የማውጣት ነገር በደንብ ይወጣል። አሁን
ክርስቲያኖች በክርስቲያንነታቸው ብቻ እየተገደሉ እንደሆነ እንቀጥላለን። ሌላው ፕሮቴክሽን ፕሬዠር ይኖራል። አሁን ምን አይነት ሪሊጂየስ ኢንስቲትዩሽኖች ምሳሌ አሁን ቸርቾች አሁን ምሳሌ አንድ ቤተክርስቲያን ቢቃጠል ዛሬ ቀጥታ ምሳሌ ዛሬ ማታ በነገራችሁ ላይ ዛሬ ማታ 7 PM ላይ ስለ ኢትዮጵያ ዶክመንተሪ ተሰርቷል፣ ይለቀቃል። እንደው መናገር አልነበረብኝም ቀድሜ ይለቀቃል፣ ትሰማላችሁ። 7 PM ኢስተርን ታይም ይሄ ቀለል እንዳናደርገው ነው የምላችሁ። በነገራችሁ ላይ የሴሪያ የምናምኖች ዶክመንት ምናምን ሊሰራ ተይዞ ነበር። ቅድሚያ ነው የተሰጠው ለኛ መቅደም አለበት ተብሎ። አሁንም ደግሞ የምናገረው የናይጄሪያዎች ጉዳይ በአንድ ቀን ወደዚህ አልመጣም። በአንድ ቀን የአሜሪካ መንግስት መከላከያውን እስከ መላክ አልደረሰም፣ ሴኔተሮቹን እስከ መላክ አልደረሰም። ማወቅ አለባችሁ። ይሄን ሂደቶች አሉ፣ ፕሮሰሶች አሉ። እዛ ፕሮሰስ ላይ እንደርሳለን። ይሄ መታወቅ ስላለበት ማለት ነው። ስለዚህ ኢትዮጵያ ውስጥ አሁን ምሳሌ ያሉት የኛ አባቶቻችን በአስቸኳይ ምሳሌ ቤተክርስቲያናችንን አካባቢ የሚቃጠሉ ቤተክርስቲያናችን የሚሞቱ ሰዎችን ጥበቃ ሊያስደርጉ ይችላሉ፣ እርምጃ ሊወሰድ ይችላል። እሱን በደንብ መያዝ አለብን። ሌላው ትንሽም ቢሆን ሰው እንግዲህ ከመገደል ሊድን ይችላል። በዚህ ሂደት ውስጥ በዚህ ጩኸት ውስጥ አንድ የማንረዳው ነገር እሱ ነው። ትንሽም ቢሆን ጩኸታችን ዓለም አቀፍ ሚዲያዎች ዘገባ ሲሰጡት ትንሽም ቢሆን ለሆነች ጊዜ የሚያክል እረፍት ሊያገኙ ይችላሉ። ሌላው ዲያስፖራው ቮይስ፣ ዲያስፖራው መጮሁ፣ የዲያስፖራው ንቅናቄ በአሜሪካ ምሳሌ ዲኤምቪ ላይ ብቻ ታውቃላችሁ። እስቲ ኦርቶዶክሳውያን አሜሪካ ዲኤምቪ አካባቢ የምትኖሩ ስንት ኢትዮጵያ ያለ እስቲ ጻፉልኝ። እስቲ ዝም ብላችሁ እንዲሁ በግምት እንኳን የሚታወቀው እንዲሁ በግምት እንኳን ዝም ብሎ ይሄን ያህል የሚባለው ሂዱ ዲኤምቪ ሂዱ ሲያትል ስንት አለ? ሂዱ ካሊፎርኒያ ስንት አለ? አሜሪካ ላይ ብቻ ነው የምላችሁ። ካናዳ ሂዱ፣ በካልጋሪ በዛ በኤድመንተን በምናምን ሂዱ፣ አውሮፓ ሂዱ፣ ፍራንስ፣ ኢታሊ፣ ቤልጂየም ምናምን ስንት አለ? የዚህ ሁሉ መጮህ መነሳት ምሳሌ እዚህ አሜሪካ ላይ በተካሄደው ነገር አንድ ነገር ነው ያነሳነው። በውጭ ያለው ዲያስፖራ ጭንቀት ውስጥ እንደገባ ገብታችኋል አይደል? በውጭ ያለው ዲያስፖራ በቃ ቤተሰቦቹ እዛ መከራ ውስጥ እየበሉ ነው። ኦርቶዶክሳውያን እየተገደሉ ዕለት ዕለት እንቅልፍ እንዳጡ እንደዚህ የዓይናችን ማበጥ አሳይተናቸዋል። ይቀጥላል። ስለዚህ አሁን እንዴት ይሆናል መሰላችሁ? አድቮኬሲው ይሄ ደግሞ አሁን የሚዲያ ሶሻል ሚዲያ ካምፔን አሁን የሚደረገው ነገር ፕሮቴስት ወይ ደግሞ እንደዚህ ከመቃወም ከምናምን ወደ ምን ይሄዳል? ወደ ፖሊሲ ይሄዳል። እዚህ በኋላ ማለት ነው። ሂደቱን ላስረዳችሁ ብዬ ነው። ወደ ፖሊሲ ይሄዳል እዚህ በኋላ። አሁን መጮህ ነው አይደል? አሁን መቃወም ነው ምናምን ነው እያደረግን ያለ ነው። ከዛስ በፖሊሲ ደረጃ ይቀጥላል ማለት ነው። ጉዳዩ ይያዛል። ፖሊሲ ሜከሮች ሌሎች ይገቡበታል። ሌላው ኮሚኒቲው እየተገደለ ያለው ኦርቶዶክሳዊው ኢግኖር ከመደረግ ኮንሰልት ወደ መደረግ ይሄዳል። እዚህ በኋላ በደንብ እንድትገመግሙ የሚያደርግ አንድ ነገርን ማለት እንሻል። የትኛውን ጉዳይ ነው ወገኖቼ ጀምረን የጨረስ? የትኛውን ቦታችንን፣ የትኛውን የአብያተ ክርስቲያናትን ቃጠሎ፣ የትኛውን የመዋቅር ዘረፋ ነው እስከ ዛሬ ድረስ በሁለት እግራችን ቆመን ጀምረን የጨረስ? መቼ እስቲ ጀምረን ጨርሰን እናውቃለን? ለምንድነው ጀምረን ያልጨረሰው? ምንድነው ችግራችን? ሁልጊዜ ጩኸት ብቻ የሆነው ለምንድነው? ለምንድነው ተራማጅ የሆነ ለውጥ ማምጣት ያቃተ? አያችሁ፣ ዓለም አቀፍ የሆኑ ስሞች ተሰጥተው ማለት በሁሉም ዓለም የሚገኝ አካል በአጠቃላይ የሰጠን አንድ ስም አለ፣ ሾርት ሚሞሪ እያለ ማለት። ሾርት ሚሞሪ የተባለው ጀምረን ስለማንጨርስ፣ በጣም የሚገርመው ደግሞ ስለምንረሳ ያቀነባብ ዛሬ አርሲ ላይ የሚያደርጉትን ነገር ወይም እንደውም አርሲ አይደለም ለዚህ ምሳሌ የሚሆነው የዝቋላ ገዳማውያን አባቶቻችን ዘንድሮ ለነበረው ግድያ የአምናው ግድያ አስተዋጽኦ ነበር። አምና የነገሩንን ዘንድሮ ይፈጽሙታል። አምና ያቀነባበሩትን ዘንድሮ ያፈነዱታል። እኛ ማስተዋል ስላልቻልንና እኛ ጀምረን መጨረስ ስላልቻልን ግን በሞታችን መቆም ላይ አስተዋጽኦ እንኳን ሊኖረን አልቻለም። ሞትን ከማለት ውጪ እየተገደልን ነው ከማለት ውጪ ሞታችንን ለማስቆም ምንም አይነት እርምጃ ውስጥ ገብተን አንታይም። ስለዚህ ይኸውላችሁ አርሲ ላይ እግዚአብሔር አምላክ ደግሞ ፈቀደና በጣም አሯሯጣና አርሲ ላይ ጣለ።
አንድ የአርሲ ኦርቶዶክሳውያንን ወገኖቻችንን ግድያ በተመለከተ ወንድም እህቶቻችን፣ እናት አባቶቻችን፣ ልጆቻችን ግድያን በተመለከተ ልናስተውለው የሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀጥታ የእልቂት ጥቃት መድረስ ከጀመረ ጊዜ አንስቶ የተፈጸሙ በርካታ ልዩ ልዩ ስም ያላቸው ጉዳዮች በሙሉ ወደፊትም ሊፈጸሙ የሚችሉ ጉዳዮች በሙሉ ታጭቀው አርሲ ምድር ላይ አሉ። የህፃናት ሞት፣ የአጠቃላይ የባለማተቦች እልቂት፣ የመዋቅር ጥቃት። እንግዲህ ወረዳ ቤተ ክህነት ላይ አንድ ስራ አስኪያጅ አስቀምጦ ካህናትና ዲያቆናት እስካይኖሩ ድረስ የማዝረክረክ ስራ በመስራት የሌሎች የጽንፈኛ ኃይሎች አዋጅ ይሄ በጦር ደረጃና ጸጋዬ ሲያሳዩን ሲያስመለክቱን የነበረው በጦር ደረጃ ሲደረግ የነበረው ልምምድ ለምን እንደሆነ እያንዳንዱን ነገር ፍንትው አድርጎ አብያተ ክርስቲያናት ሳይቃጠሉ መሰደድ አይታችኋል። አንድ ቤተክርስቲያን ጊዮርጊስ ቤተክርስቲያን ይመስለኛል ካህናትና ዲያቆናት ያሉት በቃ ከዚህ በላይ እዚህ ቦታ ማገልገል አንችልም ብለው ንዋያተ ቅድሳትን ሲሰበስቡ አይታችኋል። ይሄ ነው ትልቁ እቅድ፣ ይሄ ነው ትልቁ ፕላን። ለምን በማቃጠል እኛን ሲያንጨረጭሩ እኛን ሌላ አይነት ሂሳብ ሲያስመነዝሩን ይኖራሉ? ምንም ኮሽ ሳይል ጽድት አድርገህ እንደ ኪራይ ቤት መልቀቅ እኮ ነው ንዋያተ ቅድሳትን ለቀህ እንድትወጣ እያደረጉን ያሉት። ይሄ ታጭቆ እየሆነ ያለው አርሲ ምድር ላይ ለአርሲ መስራት ካልቻል ለአርሲ እስከዛሬ ድምጽ የሆነውን ነገር በአጠቃላይ አጭቀን ውጤት በሚያመጣ ደረጃ መቀየር ካልቻል ከዚህ በኋላ ለሚሆነው ሸታሞሽ ነው። ያ ማለት ከዚህ በኋላ አካባቢ ቀይሮ ለሚደረገው እልቂት ድምጽ ለመሆን በመሞከር በቃ ከንቱ ነው። አሁን በወለጋ አካባቢ ዋና ስራ አስኪያጅና ካህን ተገለዋል። እሱን ወተን ድምጽ መሆን ምንድነው ትርጉሙ? ምንድነው ታዲያ? እዚሽ ጋር ያልሰራ ነው እዚሽ ጋር በደንብ ውጤት ያላመጣንበትን ነገር ዘለን መጮህ ማለት ምንም ማለት አይደለም። ባይዘው የሰበር ዜና ናፍቆት የለብን። የሰበር ዜና ናፍቆታችሁንም ተው። ከሰበር ዜናው ይልቅ ሰበር ስራ ነው የሚያስፈልገን። ሰበር እንቅስቃሴ፣ ሰበር ለውጥ፣ ሰበር እንደዚህ መሬት የረገጠ ተግባር ያስፈልገናል። በአርሲ ምድር ላይ እየተደረገ ያለውን ነገር በዚህ ደረጃ የተከታተልንበት መንገድ በዚህ ያህል ደረጃ ውጤት እስኪያመጣ አርሲ ያልንበት ቅጽበት በሌሎች አጋጣሚ ተደርጎ አያውቅ። ባይዘው ጎበዝ የሆነ ሰዎች አንቀይጥ ከምንም ነገር። የአርሲ ኦርቶዶክሳውያን ግድያ የኔ ግድያ ነው። 14 ቤተሰቦቹን ያጣ ወንድም እኔ ነኝ ብለን እናስብ። ከዛ ውጭ ያለውን ክርስትናችን እንዴት እንኑረው። አርሲ የሚለውን ነገር ግን አንደብቀው። በቃ ይሄ አናጥፈው። ምን መደበቅ እኮ እንደውም መልካም ነበር። አናጥፈው፣ ከውስጣችን እንስራበት፣ እንድከምበት። አሁንም ፒቲሽን የመሳሰሉ ነገሮች ይሰበሰባል፣ ይሰራል። ያ የሚያመጣውን ውጤት እየተከተሉ መጓዝ ያስፈልጋል። በዚህ አሁን በተያዘው እንቅስቃሴ የምር የአርሲ ኦርቶዶክሳውያን ወገኖቻችን የቀሩት የሰማዕታት ቤተሰቦች ያላቸውን ተስፋ ብታዩ ትተን በቃ እንዲህ ከሆነ ክርስትና ብለን እኮ ወደ ሌላ ሃይማኖት ልንሰደድ ነበር። ከሚገሉን በቃ እዚህ ጋርም ያለው መዋቅሩን ዝም ብሎናል። ክርስትና እውነት መሆኗን ሁሉ መረዳት እስኪከብደን ድረስ ብዙ ነገር ተጋርዶብናል። በዚህ ሁኔታ ውስጥ እንደው ሃይማኖት ብንቀይር ብለን ሁሉ እስከማሰብ ለመኖር ያሰብንበትን አጋጣሚ አሁንም ወንድም እህቶች፣ አባቶች፣ እናቶች፣ እህቶች አብረውን አሉ ብለን ስለምናስብ አጽናንቶናል ይሏቸዋል። ቀላል ጥቅም አይደለም። እኔ ዓለም አቀፍ ተቋማት ከመረዳታቸው በላይ አንድ ነፍስ፣ አንድ የሆነ አካል ቤተክርስቲያን ውስጥ መቆየቱ ትልቅ ትርፍ ነው። ትልቅ ሁላችንም ተሰብስበን አርሲ እንግባ። ሁላችንም ተሰብስበን አርሲን እንሁን። ያን ስንሆን የሚሰራው ነገር በተለየ መንገድ ማብራራት ሳይጠይቅ እንረዳዋል። አሁን በጣም የሚገርመው ነገር ይሄ ሁሉ ርቀት ሄደን የቲኔጀር ጥያቄ የሚጠይቁ ሰዎች አሉ። አሁን ቅድም መጀመሪያ የመለስኩት ጥቅሙ ምንድን ነው? አንዳንዱ እልህና ግልፍተኝነት የወለደው ነው። አንዳንዱ ደግሞ ፍጹም በቃ እንደው በጆሮ ዘለል ነው ነገሮችን የምንሰማው። ከዚህ ቀደም ቀይሲ በተለያየ አይነት አጋጣሚ ስለመደራጀት ሲወራ እስቲ መጀመሪያ አርሲ ስለሚለው ጉዳይ ከእህት ከወንድሞቻችሁ መቼም አንድ ሰው ካለ ጓደኛ አይፈጠርም። ጓደኛ ይኖረዋል ይብዛም ይነስ፣ ከሌለ ቤተሰብ ይኖረዋል። እስቲ 3-4 ሰብሰብ ብለን በሳምንት 3-4 ጊዜ በትንሹ ማለት ነው ስለ አርሲ ኦርቶዶክሳውያን ግድያ እንምከር። እስቲ ሉቃስና ቀሌዮጳን እንየው። ያኔ ነው ችግሩም ይገባል። ያኔ እንቅልፍ ይነሳናል። ያኔ መቆም መቀመጥ አንችልም።
ያኔ ሌሎች የምንሰነጣጠቅባቸው ነገሮች በሙሉ ጉዳይ አይሆኑ። ስለዚህ በጣም በተቻለ አቅም በጣም በጥሩ አእምሮ አርሲ ላይ እንቆይ። ከዚህ በኋላ የምንነግራችሁ ሰበር ዜና የለንም። የሚደገም ግድያ እንጂ አዲስ ግድያ የለም። የሚደገም የቤተ ክርስቲያን መዋቅራዊ ጥቃት እንጂ አዲስ መዋቅራዊ ጥቃት የለም። አለቅ። ስለዚህ ሁሉን ነገር ተከትሎ መረዳት ያስፈልጋል። እነሱ በደንብ አጥፊዎቻችን ተቀናጅተው ተደራጅተው የኛ የኦርቶዶክሳውያንን ድክመት ለይተው እንደ ዳንኤል ክብረት አይነት ኮርማ አለ ቤተ መንግስት ውስጥ የቤተ ክህነትን የውድቀት ጥናት በደንብ የሰራ ሰው እሱን ይዘው ነው ይችን ቤተ ክርስቲያን በእንደዚህ አይነት መንገድ እንግዲህ አርሲ ላይ በምናየው መንገድ ሊያጠፉ እየሰሩ ያሉ። ጥንቃቄ ያስፈልጋል። መልከታችንን በደንብ ሰፋ እናድርግ። እግዚአብሔር ይስጥልኝ። ነገር ያለን ሰዎች መጮውን እንተው እስኪ። እናንተ ታዲያ ምን ነው እናንተ ለእስኪ ለውጥ አምጡ። እናንተ ጩሁ ሄዱ። ቅድም እንደተባለው እንደነ ሊቃውንት በአካል ላችሁ እስኪ አርሲ ላሉ ሰዎች እስኪ የሆነ ነገር ነው በቃ ምንም ለውጥ ማምጣት አንችልም ብላችሁ ነው የተቀመጣችሁት። ቆይ እንደዚህ የምትሉ ሰዎች ነጠላ ለብሳችሁ አደባባይ ለመታየትና ካሜራ ውስጥ ለመግባት ለመጮህ አይደል የምትሉ? በመዝሙር ለመጮህ መስሎኝ እናንተ የምትሄዱት እና እግዚአብሔር አይሰማም ማለት ነው? ያን ጮታችሁን ነው አጊጣችሁ ዘንጣችሁ የምስኪኖችን ሐዘንና መከራ ዲና ያርጋችሁ ስትዘምሩ ነው እግዚአብሔር የሚሰማው። ኧረ እንደዚህ ያለውን መዝሙርማ እግዚአብሔር እንደውም አይቀበለው። ንገረኝ ካላችሁ ዳው እዚህ ጋር ድረሱልኝ እያለ እየሞትኩ ነው፣ ክርስቲያኖቹ እየሞትን ነው፣ እያለቅን ነው እያሉ አልሰማንም፣ አላየንም። እኛ ነጩን ልብስ ለብሰን ምንም አልተፈጠረም ብለን እልል እንላለን። አልሰማህም። መጮህማ ሁለቱም ይጮሃሉ። ያ በመከራ ውስጥ ያለ ክርስቲያንም ይጮሃል። እዚህ ግን አንተ ደግሞ እልል ትላለህ ምንም አልተፈጠረ ብለህ። የፈሪሳዊና የቀራጩ ጸሎት ነው ይሄ ነው በትክክል የሚወክለው። አንተ ፈሪሳዊ ነህ፣ በየሳምንቱ ጾማለሁ፣ ጸልያለሁ፣ ነጩን ልብስ ለብሼ ለገና ዘምራለሁ። ምስጋና አቁሙ ነው፣ መዝሙር አቁሙ ነው፣ አትዘምሩ ነው የምትሉት። አየህ የፈሪሳዊ ጸሎት አየህ። አደባባይ ወጥተህ የመበለት ቤት ለመብላት እዛ ጋር መተህ እልልል ትላለህ። አየህ ፈሪሳዊ ስትሆን ልክ እንደዚህ ነው የምትሆነው። ቀራጩስ ደረቱን ይደቃል። አርሲ ውስጥ ወለጋ ውስጥ ይሞታል ቀራጩ። አንተ በነገራችን ላይ ዝማሬው በመዋሲት ይለወጥ ብዬ ጽፌ ነበረ አለ። ትውልድ ዝማሬ ምን እንደሆነ አልገባቸውም። አሁን ለነሱ ዝማሬ ማለት እዚያ ይሄ አሁንኛ በእኛ ጊዜ የመጣው መዝሙር ከናንተ የተሻለ እኔ ቁጥር 3 መዝሙር አለኝ። ስለ መዝሙር ትነግሩኝ ነው እንዴ? ያውም ግጥምና ዜማ ሳምረን ነው የምንጽፈው። አሁን ይችን ነው በቃ ትልቁ በቃ ማስመስከሪያ የት ነው? የቸብቸብ መዝሙር ማስመስከሪያው ቤተልሔም ይሆን? የት ሀገር ነው? ነው ዋሸራ ነው? እኔ ዝማሬ ያልኩት ዝማሬው መዋሲት የሚባል የቅዱስ ያሬድ ዝማሬ አለ። በቤተ ክርስቲያን ዝማሬ መዋሲት የሚባል አለ እና ይሄ ዝማሬ በቤተ ክርስቲያን በማህሌት ላይ ከቅዳሴ በኋላ ሊቃውንት ለእናንተ አይደለም የሚባለውን ያልኩኝ እና ንግስ ላይ ከዚያ የሚባለው ግን ሰው ሲሞት ግን ያ አይባልም። ሰው ሲሞት የሚባለው ሌላ ነው መዋሲት ነው የሚመራው። መዋሲት እኮ ምስጋና እኮ ነው በነገራችን ላይ እና ቀሲስ አትዘምሩ ነው የሚሉን። ደግሞ ቪዲዮ እዚህ እየቆረጡ የሚሰራው እንደ ሙስሊም እንደ ጴንጤ እየቆረጡ የሚሰሩ ደግሞ ክርስቲያኖች ፈጥረናል እና ቀሲስ መዝሙር አትዘምሩ ነው የሚሉን። ለዚህ ለልደት ዋዜማ ለጃንደረባው ምናምን ይዘመራሉ የተባሉ መዝሙሮችን አውጥቼ እነዚህ በደስታ ጊዜ የሚዘመሩ መዝሙሮች ናቸው። መከራ ባለበት ጊዜ አሉ የሐዘን የንስሐ መዝሙር። በአብይ ጾም እኮ የሚዘመር መዝሙር በልደት በጥምቀት አይዘመርም። የጥምቀት በፍልሰታ የሱባኤ መዝሙሮች አሉ፣ የንስሐ መዝሙሮች አሉ። ሰው ሲሞት ምስጋና መዋሲት የሚባል ምስጋና ነው። እሱ ግን የሞተ ሰው የሚፈታበት ነው። ክርስቲያን እየሞተ ስለሆነ ጸሎቱን አታቀላቅሉት። የጾሙን ለጾም የፍስኩን ለፍስክ አድርጉት ነው እያልን ያለነው። የመከራውን ለመከራ የደስታውን ለደስታ አድርጋችሁ ዘምሩ ነው። ዳዊት እንተንም ያለው የቅዱስ ጳውሎስም ያለው ያዘነ ቢኖር ይጸልይ። የሐዘን ጸሎት አለ፣ የሐዘን ምህላ አለ፣ የሐዘን መዋሴት አለ የሚመራ በሐዘን ጊዜ። ደስ ያለው ደግሞ ይዘምር ደግሞ። ከዚያ ያመጣና ጳውሎስና ሲላስ እኮ ዘምረዋል። አዎ ጳውሎስና ሲላስ ታስረው ዘምረዋል። ጳውሎስና ሲላስ የታሰሩባቸው ምዕመናን ግን አልዘመሩም። ምንድነው ያደረጉት? አልቅሰዋል፣ በጸሎት አስበዋቸዋል። እባክህ ጌታ ሆይ በሐዘን ሆነው ጳውሎስና ሲላስን አስፈታ እያሉ ይጸልዩ ነበረ።
እልልልልል ጳውሎስና ሲላስ ስለታሰሩልን ብል አላሉ። ሰለስቱ ደቂቅ እኮ ዘምረዋል። አዎ ሰለስቱ ደቂቅማ ይባርክዎ ይትባረክ እግዚአብሔር አምላክ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ብለው ዘምረዋል። ይባርክ ጓናና የዋዛሬው ሚሳኤል ለእግዚአብሔር ብለው ዘምረዋል። እነማን? እሳት ውስጥ የገቡት የአርሲ ክርስቲያኖች ሲገደሉ ይዘምራሉ። ዘምሩ ለሰማዕትነት እያበቃን ስለሆነ ብላችሁ እዚህ ጋር የእነሱን ጮት እንዳትሰሙ ጆሮአችሁን የደፈናችሁት ግን አልቅሱ፣ ዋይ ዋይ በሉ ለእነሱ ባለመጮኋችሁ። የአርሲ ክርስቲያኖችን ስለገደልክልን እናመሰግናለን አይባልም። አናንያና አዛርያ ሚሳኤል ሲጣሉ ፈላሲያን የሆኑ እስራኤላውያን ያለቅሱ ነበር፣ ለወገኖቻቸው ያለቅሱ ነበር። ውስጥ አፍላ ገባዩሎን ህየነበር ነው በካይነ ሶ በተዘከራ ለጽዮንም ምን ይሉ ነበር። የጽዮንን መዝሙር አውርደን ለዚህ አናደርግም፣ ለእናንተ አናደርግም። ጸናጽሉን ከበሮውን በ20 ዛፎች ላይ ሰቅለው ያለቅሱ ነበር። ሰቆቃው ኤርምያስን አንብቡት እና የተቀላቀለበት ትውልድ ክፉ ትውልድ አትዘምሩ አላልንምኛ። ክፉ ትውልድ ግን እየቆረጠ ነገር እያጣመመ እናትዘምሩ ነው የሚሉን። አንድ ቀን ሲተኛ እኮ በስመ አብ ብሎ የማይተኛ እኮ ነው። አትዘምሩ ነው የሚሉን። የትኛውን የምትችሉትን መዝሙር እስኪ በእንባ ስትዘምሩ እናያችሁ። በፈገግታ ይሄ ውሻ ደም የላሰች ውሻ መስለሽ አይደል የምትቀርቢው? እዚያ ሜካፕ ተለቅልቀ ቅንድብሽን ተቀንድበሽ መከራሽን የምታየው እዚያ ፎቶ ለመታየት አይደል የምትሄጂው? እንደው እግዚአብሔር የማያችሁ ቢሆን ኖሮ እንዴት ያበሳጭ ነበር። ያያል እግዚአብሔር ኢንቴንሽናችንን ያዳምጣል፣ ይሰማል። እንደዚህ ግብዝ እንደሆናችሁ የምትገቡበትን ቤት እግዚአብሔር ይወቅላችሁ። በእውነት መናገር አትዘምሩ አልኛ እኛ ካህናቱ አትዘምሩ አልን፣ አትቀድሱ ብለናል። አትቀላቅሉ። ቤተክርስቲያን ሰው ሲሞት የመዝሙር መጽሐፏ መዋሥዕት ነው፣ ምህላ ነው። ክርስቲያን ሲታረድ እልልልልልል ያላችሁ የክርስቲያኖችን ሞት ዲና ያታድርጉ። እኔ ክርስቶስ ለአልዓዛር እኮ አልቅሷል። አልቅሱ እንደ ክርስቶስ ነው ያለው። ድንግል ማርያም ስለ ልጁ አልቅሳለች። ዮሐንስ ቁጥረ ገጽ ሆኖ ዘመኑን በሙሉ ኖሯል። ክርስቲያኖች ሲሞቱ ሲገደሉ እዘኑ ነው እያልን ያለነው እንጂ አትዘምሩ ያለ የለም። ፕሮግራሙ ይሰረን እኔ በግሌ አላልኩኝም አልልም። ፕሮግራሙ ላይ ግን የክርስቲያኖችን ሞት ዲና የሚያደርግና ለገዳዮቻችን የገዳዮቻችንን ገጽታ የሚገነባ ኢትዮጵያ ሰላም ነች፣ ምንም ችግር የለም፣ ክርስቲያኖች በደስታ ይሁንን እያሉ ነው እኮ የሚያስብል ነገር አይሰራ አይሸፍን። እዚህ ጋር የሚደክሙትን ወንድሞቻችሁን ስቃይና መከራ ወይንም ደግሞ እንግልት ትግል የሚያከሽፍ አይሁን። የምንሞተው እኛው ነን፣ ራሳችንን እኮ ነው። እንደ ገዳይ እድለኛ የለም። እኛ እንኳ በሞታችን ላይ እንኳ መግባባት አቅቶን፣ ፖለቲከኞችም እንደዚህ ናቸው፣ እኛም እንደዚያው ነን። ክርስቲያን እንኳ ሞቱ አንድ መሆን ያቃተን። ጳጳሳቱ መግለጫ አይወጡም፣ ክርስቲያኖች ሞቱ አይሉም። እናንተም እዚህ ጋር ትቀልዱብናላችሁ፣ እኛም እዚህ ለእናንተ መልስ እንሰጣለን። እድለኛ ሆኑ። የበዮች አለመስማማት ለተበዮች ይበጃል። በዮቻችን እየሳቁ ይበሉናል። ተበዮቹኛ ደግሞ በሞታችን ላይ አንድ መሆን አቅቶናል። መቼም እናንተ ሳታልቁ እኛ እናልቅ። በሀገር ጉዳይ ከሆነ በርቀት ጉዳይ ከሆነ እናንተ ሞት ላይ ነው ያላችሁ። ከኛ በላይ እሳቱ ዳር ነው ያላችሁት ኢትዮጵያውያን። ቢገባችሁ ኖሮ ኢትዮጵያ እኮ የምትባል ሀገር ሰላም ካልሆነች እኮ እናንተ እኮ ትጠፋላችሁ። እኛ ግን በስደት ቢያንስ ያለን ልንተርፍ እንችላለን። ጋዛ ተመልከቷት ዛሬ ምን እንደሆነችው። ስደተኞቹ ናቸው የተረፉት እንጂ ጋዛ ውስጥ ያሉትማ እንዴት እንዳለቁ ተመልከቱ። ዩክሬናውያን እንዴት እየሞቱ እንደሆነ ተመልከቱ። እኛም እኮ ሚሊዮን ገብረናል። ለምን ዩክሬን እንወሰደን? ሚሊዮን መድረሳቸውን አናውቅም የዩክሬን ሰዎች። እኛ ግን ሚሊዮን ገብረን ራሱ መንግስት ሪፖርት ያደረገው በሚሊዮን የሚቆጠር ክርስቲያን ጨርሰናል። አንተ እልፍ ነው የምትለው፣ ሚሊዮን ገለናል እኛ። ለሚሊዮኖች የሚሆን ፍታት ግን ያስፈልጋል ነው፣ ምህላ ያስፈልጋል ነው፣ ጸሎት ያስፈልጋል ነው። ይህንን ማድረግ ካልቻላችሁ በእግዚአብሔር ፊት ግን ስለሚሞቱ ስለሚወድቁ ሰዎች ትጠየቃላችሁ። መቼም አይቀርም። ይሄን እንድታውቁት ነው። እግዚአብሔር ይስጥልኝ። የአለፋት ዝማሬ ጃንደረባው
እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይህ ከአጋንንት የሚመጣ ድምፅ ነው። እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሶ እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ።